ሜርሲ? አዎ እኔ የደፍኔ ልጅ ነኝ። ምን? አሁን አወቅሽኝ? አዎ። ከየት መጣሽ? ካለሁበት። ለምን? ደፍኔ አንድ መልእክት ልካኝ ነበር። የምን መልእክት? እንግዲህ ምን ማድረግ ይቻላል? በህይወት መኖራችን የምንጠቅም ሰዎች ልንኖር እንችላለን። አዎ በጣም ታስፈልጊኛለሽ። ልታረቅ ነፈስ እንግዲህ ወይዘሮ ሰማሃንን ሲሃን ገድላለች ማለት ነው። በፊት የሲሃንን እናት ወይዘሮ ሰማሃን ገላ አባቷን እንዳገባች ተናግራ ሁሉንም ነገር ከነገረቻት በኋላ እናቴ አንድ መልእክት አስቀምጣ ነበረ። እኔ የእሷ ልጅ ነኝ፣ አንቺ እንደ ገደል በልጅነት አይምሮዬ ስላየውሽ አስታውስሻለሁ። እኔ የድፋን ልጅ ነኝ። አሁን አስታወሽኝ? አዎ አንቺ ሲሃን ነሽ፣ አስታውስሻለሁ ስትል እንግዲህ ሲሃን ወይዘሮ ሰማሃንን ትገላለች ማለት ነው። እንግዲህ የአቶ አምናን ቀለበት ቀንም እጅ ተቆርጦ ተልኮ ነበረ። እንዲሁም እያለ ደግሞ ሁለት ድንጋጤ በአንድ ጊዜ ላይ ሲሆን በጣም ነው የሚያስጠላው። እና እናቱንም በሞት አጥቷል ማለት ነው። እናቴን ስላሳጣሹ አንተም እናቴን ማጣት አለብክ ብላ እንግዲህ ወይዘሮ ሰማሃንን ወይዘሮ ሲሃን ገላለች ማለት ነው። እንዲሁም ደግሞ ወይዘሮት ሜርሲ በጣም ደስተኛ ናት። እሷ የፈለገችው እሷን ለመግደል ነው እና እሷ በህይወት እንዳትኖር ነው ድሮ የምትፈልገው እና እሷ የምትመኘውን ሳትጠብቀው አግኝታለች ማለት ነው። ሲሃን ደግሞ በጣም ተናዳ እኔን በልጅነቴ እናቴን ስላሳጣችሁኝ የእናቴም ደም ስለደፋችሁ አንድ በአንድ አስከፍላችኋለሁ እያለች እንግዲህ የእናቷን ብታር እየወሰደች ትገኛለች። አቶ አምናን በጣም ደንግጧል ማለት ነው። መጀመሪያ እጅ ተቆርጦ ተላከ። ከዛ ደግሞ እናቴ ሞተች። ምን አይነት ሁኔታ ውስጥ ነው ያለሁት? ምን እየተፈጠረ ነው ብዬ ልመን? ማን ነው ይሄን ነገር እያደረገ ያለ? ለምንስ ይሄ ነገር እየሆነ ያለው ለምንድን ነው ብሎ በጣም በድንጋጤ ውስጥ ይገኛልና እሱ ለምን ይሄ ነገር እየተፈጸመ እንዳለ ራሱ ምንም ነገር የሚያውቅ ነገር የለም። እንግዲህ ዝም ብሎ ነገር ነው። ማን ነው ለኛ ታላቅ ጠላታችን ማን ነው? ስለኔ ስለ እናቴና ይሄ በሰርጌም ወይም በቀለበቴ ቀን ይሄኛውን ነገር የላከው ማን ነው? እንግዲሁም ደግሞ ወይዘሮ ጄሪና ሜርሲ በጣም ድንጋጤ ውስጥ ይገኛሉ። መድኃኒቱ የገደላት መስሎ ጄሪ በጣም በድንጋጤ ውስጥ ትገኛለች። እንዲሁም ደግሞ ወይዘሮ ሰማሃን ለወላ አቶ አምናን ራስን ጠብቅ፣ ይሄ እጅ የላከ ሰውዬ ሌላ ነገርም ፈልጎ ሊሆን ይችላል ብሎ በጥርጣሬ ውስጥ እያለው እንግዲህ የአቶ አምናንን እናት ክላስ ውስጥ ሞታ ትገኛለች። ማን እንደገደላት በምን ሁኔታ እንደሞተች እስካሁን የታወቀ ነገር የለም። እንግዲህ ቢሌን እንግዲህ በጣም እያለቀሰች ትገኛለች። እስካሁን እኔ አላመንኩም፣ ልጅሽን ለማን ትተሽ ነው የሄድሽው? ልጅሽን ምን አርገሽ ነው የሄድሽው? ብላ ወይዘሮ ዛራሃን በጣም እያለቀሱ ሁላቸውም በጣም ስሜታዊ ሁኔታ ውስጥ ይገኛሉ። እኔ ከእናቴ ጋራ ልጅነቴን ሳልጠግብ ያደግኩት በእናንተ ምክንያቱ እናቴንም ያጣሁት በእናንተ ምክንያቱ እናንተ ናችሁ እንደዚህ ያረጋችሁኝ፣ በእናንተ ምክንያት ነው። የእናቴን ደም አንድ በአንድ አስከፍላችኋለሁ ብላ እንግዲህ አንቃ ትገላታለች ማለት ነው። ወይዘሮ ሰማሃንን አንቃ ትገላለች። በፊት ሲሃንን እንግዲህ ሜርሲን እንድትከታተልና ቤት ውስጥ ያለ ሰው ሁሉ ምን እንደሚያደርግ
ምን እንደምሰራ የት እንደሚሄዱ ተከታታይ ብላ ነበር ሲሃንን የነገረቻት። ግን አሁን ሌላ ነገር ሆኗል። እንግዲህ ሲሃን መከታተሉን ትታ እሷን ለመግደል ለእሷ ጠላት እንደሆነች ሳታውቅ እንግዲህ እሷን ገላለች ማለት ነው። እንግዲህ እሷ ያቀረበችው ልጄ አንቺን ስለማይፈልግሽ እኔ ሌላ ስራ ልስጥሽና ትሰሪያለሽ ብላ ከዛ እሷ የምትለውን ነገር እሺ ብላ ከገባች በኋላ በእኔ እጅ ስለወደቅሽ አመሰግንሻለሁ፣ በራስሽ እጅ መጥተሽ በእኔ እጅ ወድቅሻል፣ ዋጋ ትከፍያለሽ፣ አስከፍልሻለሁ። እኔ በልጅነቴ ያለ እናት ያደግኩት በአንቺ ምክንያት ነው በማለት እንግዲህ በጣም እንትን ብላለች ማለት ነው። ከዛ በኋላ አስታወሽ ወይዘሮ ሲሃን ወይዘሮ ሰማሃል እኔን አስታወሽ? አዎ ሲሃን ነሽ አይደለሁም ማለች። ከዛ ማነሽ? እኔ በፊት አንቺ የገደልሽው እኔ በህፃንነት አይምሮዬ ስላየሁሽ አልረሳውሽም ብላ ትላታለች ማለት ነው። ሲሃን ደግሞ እንግዲህ ብሌንም በጣም ደንግጣለች። ምክንያቱም ስጦታውን ከውጭ ይዛ የመጣችዋ እሷ ናትና፣ እርግጠኛ ነሽ? አንድ ነገር ልጠይቅሽ። አንቺ ስጦታውን ይዘሽ ስትገቢ ማንም ሰው ውጭ ቆሞ አልነበረም? ማንም ሰው አላየሽም? አቶ አምናን እመነኝ፣ አንተ ያለበት ሁኔታ ይገባኛል፣ ግን እኔ ማንንም ሰው አላየውም። በዚህ ሰዓት አንተ ተረጋግተህ ይህን ነገር ሁሉ ማወቅ ነው ያለብክ ብላ ትመክረዋለች። ቲቶ ከክላስ ይወጣል። እናቱ ጋር ሲሄድ እናቴ ይህን ነገር ያደርጋል ብለሽ የምትጠረጥሪው ሰው አለ? በእናትሽ ንገረኝ፣ እኔ በጣም ጨንቆኛል። ዛሬ ላይ እጁን የላከ ነገ ላይ ምን አስቦ እንደሆነ እኛ ስለማናቅ በእናትሽ እናቴ ንገረኝ ይላል። አይ እኔ ምንም ነገር አላወቅኩም፣ ምጠረጠር ሰውም የለም። ግን አንድ ነገር ያወቅኩት ነገር ቢኖር ለእኛ ትልቅ ጠላት እንዳለ ነው ያወቅኩት ብላ ለአቶ አምናን ትለዋለች። እንግዲህ እናቴን ያሳጣሹ አንቺ ነሽ። እናቴ አንድ መልእክት አስቀምጣሻለች። እኔ ልጇ ዛሬ ለአድጌ እሷን እንዳስለቀሳችኋት ከእሷ ሁሉንም ነገር እንደወሰዳችሁባት እኔም የእሷን በጣም ለመውሰድ ነው የመጣው፣ ሰላም ታሌካሻለች ብላ እንግዲህ ጄሪም በጣም ፍራቻ ውስጥ ነው ያለችው። እንግዲህ ማን ነው ይሄን ነገር ሊያደርግ የሚችለው? ሁሉም ነገር ደንግጧል። ሁሉም ሰው በድንጋጤ ውስጥ ይገኛሉ እና ማን ይህን ነገር ማድረግ ይችላል በማለት ሁላቸውም በድንጋጤ ውስጥ ይገኛሉ እና በዚህ ሰዓት ሁላቸውም ያው በአቶ አምናን እናት መሞት ለሁሉም በጣም እናቱ አምናን በጣም እያለቀሰ ይገኛል። የእናቱ መሞት አሁን አይቷ ስዶ ትንሽ ተመልሶ ሲመጣ ሞታ በመገኘቷ በጣም ከባድ ነገር ነውና ሲሃን ያው የእናቷን ቤታር ወስዳለች። እናቴን የገደልሽው አንቺ ነሽ፣ ዱፋን ታውቂያለሽ ወይ? በፊት እኔ የእሷ ልጅ ነን ስትል በጣም በድንጋጤ ውስጥ ትገኛለች እና ከዛ በኋላ ምንም ማድረግ አልቻለችም። በትራስ አፍና ትገላታለች ማለት ነው። ከዛ ጄሪና ሜርሲ ደግሞ ጓደኛሞች ነበሩ። በፊትም የፈለገችው ለሷ ብላ ነው እንግዲህ። አሁን ደግሞ ስለሞናቱ የአምናን እናት ስለሞተች ምንም አልፈልግሽም፣ ከዚህ በኋላ የፈለግሽውን ማድረግ ትችያለሽ፣ እኔ በራሴ በኩል የፈለግኩትን ማድረግ እችላለሁ ብላለች። እንግዲህ አንቺ ምንም ነገር ለኔ ከዚህ በኋላ አታውቅም፣ እኔ እንደሆነ እኔ አሁን አምናንን አገባሁ አይደለ ብላ አምናንን አግብተሻል፣ እኔ ለማያገባው እንዲያገባ አደርጋለሁ፣ ለሚፋታም እንዲፋታ አደርጋለሁ ብላ ስትላት ጄሪ ደግሞ በጣም ደነገጠች። ለምንድን ነው ይህን ቃላት የተናገርሽው?
እንግዲህ ብሌን ወደ ክፍልሽ ግቢ ስላት አቶ አምናን እሺ በቃ ራሴን ጠብቅ ስትል ለምን ብዬ ለማን ብዬ ነው ራሴን የምጠብቀው? ሂጂና ገብተሽ ተኝ፣ እናቴ ሞተሽ ከዚህ በኋላ እኔ ራሴን የምጠብቅበትና ለሰው መልካም የሆነበት ጉዳይ የለኝም ብላ እንግዲህ ብሎ ለብሌን ይነግራታል። ውድና የተወደዳችሁ የዩቱብ ጓደኞቼ የዛሬው ክፍል ይህንን ይመስላል። ስለምትበረታቱኝ አመሰግናችኋለሁ። መልካም ጊዜ